Hello students, ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን የምናወራው ስለ ሪፖርትድ ስፒች ነው ወይም ደግሞ ሪፖርትድ ስፒች ስፔሲፊካሊ ሞዳልስ እና ኩዌስችን ትራንስፎርሜሽንን በመጠቀም ማለት ነው። ከዚህ ቪዲዮ በኋላ ወይም ደግሞ ከዚህ ሌሰን በኋላ ከናንተ የሚጠበቀው ነገር ምንድነው? ትራንስፎርም ዳይሬክት ስፒች ኢንቱ ሪፖርትድ ስፒች። ዳይሬክት ስፒችን ወደ ሪፖርትድ ስፒች በትክክለኛው መንገድ ትራንስፎርም ማድረግ ይጠበቅባቸዋል ማለት ነው። ሌላው ምንድነው? አፕላይ ሞዳል ቨርብ ባክ ሽፍቲንግ ሩልስ። ሞዳል ቨርብ ባክ ሽፍቲንግ ሩሎችን መጠቀም ይኖርባቸዋል ወይም ደግሞ ቀጥሎ የምናያቸው እነዚህ ሞዳሎች እንደ ካን እንደ መስት አይነቶችን ወደ ሪፖርትድ ዌይ የምናስቀምጥበት መንገድ አለ። ወደዛ ማስቀመጡን አፕላይ ማድረግ አለባችሁ ማለት ነው ከዚህ ሌሰን በኋላ። So, reported speech is when we tell someone what another person said without using their exact word ማለት ነው። እነሱ የተናገሩበትን exact word ወይም ደግሞ የተጠቀሙትን ቃል በቃል ሳንጠቀም በራሳችን አገላለጽ የነሱን ንግግር ወይም ደግሞ የነሱን ሐሳብ ለሌላ ሰው ሪፖርት ስናደርግ ወይም ደግሞ ሐሳባቸውን ስንናገር we are doing reporting ወይም ደግሞ reported speech ማለት ነው። So when reporting consider የምናደርጋቸው ነገሮች ምንድናቸው? ሞዳሎች shift ሊደረጉ ይችላሉ። past form ወደ past form ነው ብዙ ጊዜ shift የሚደረጉት። ከዛ ደግሞ ይሄም አገልግሎቱ ለምንድን ነው? match reporting verb ወይም ደግሞ ሪፖርት ስናደርግ የምንጠቀመውን verb match ለማድረግ ሞዳሎቹም አብረው ወደ past form ይቀየራሉ ማለት ነው። እዚህ ጋር እንደምናየው ዳይሬክት ስፒች አለ ወይም ደግሞ ቀጥታ ሰውየው የተናገረው ስፒቹ ይኖረናል። ያንን ስፒች ወደ ሪፖርትድ ስፒች በምንጠቀምበት ጊዜ ሞዳሎች ሊሆኑ ይችላሉ። በስቴትመንቱ ላይ ያ ሰውዬ በንግግሩ ላይ ሞዳሎችን ተጠቅሞ ሊሆን ይችላል ወይም ደግሞ ኩዌስችንም ሊሆን ይችላል የተጠቀመው። ግን ምንድነው የምናደርገው? ሞዳሎች ከሆኑ በየንግግሩ ላይ የተጠቀመው ካን ሊሆን ይችላል፣ ሜይ ሊሆን ይችላል፣ መስት ሊሆን ይችላል፣ ዊል ሊሆን ይችላል፣ ሻልም ሊሆን ይችላል። ግን ደግሞ ሪፖርት በምናደርግበት ጊዜ ኤግዛክትሊ ሰውየው ካን ከተጠቀመ we are not going to say ካን ድጋሚ ሪፖርት ስናደርግ ምንድነው የምናደርገው? ካንን ወደ ኩድ እንቀይረዋለን። ሜይ ደግሞ ወደ ማይት እንቀይረዋለን። መስትን ደግሞ ሃርቱ እንቀይራታለን። ዊል ውድ ሻል ደግሞ ሹድ ተብሎ ይቀየራል ማለት ነው። ይሄኛው ሞዳሎች ኢዚሊ ሞስትሊ የምንጠቀማቸው እነዚህ ሞዳል ቨርቦች ነው። እነዚህ ሞዳል ቨርቦች ሪፖርት በሚደረጉበት ጊዜ የሚቀየሩት ደግሞ ከዚህ ወደዚህ እያለን ያንዳንዳቸውን እናያለን ማለት ነው። ካያችሁ እዚህ ጋር ኤግዛክት ሞዳል ቨርቦቹ ሲቀየሩ የተቀየሩት ወደ ምንድነው ካለን ወደ ፓስት ፎርማቸው ነው የተቀየሩት። ለምሳሌ ኩድ የካን ፓስት ፎርም ነው አይደለ? ስለዚህ ወደ ፓስት ፎርማቸው ሞዳሎችን ትራንስፎርም እያደረገን ሪፖርት ማድረግ እንችላለን ማለት ነው። ኩዌስችንስ ከሆነ ሁለት አይነት ኩዌስችን አለን አይደለ? yes or no ኩዌስችን ሊሆን ይችላል። ድጋሚ ደግሞ WH ኩዌስችን ሊሆን ይችላል። by the way ኩዌስችኖች ብዙ አይነት ናቸው። mostly WH ኩዌስችን እና yes or no ኩዌስችን የተለመዱ ስለሆኑ ነው እዚህ ጋር ሁለቱን ብቻ ሜንሽን ያደረግነው ማለት ነው። ስለዚህ yes or no ኩዌስችን ከሆነ ምንድነው የምንጠቀመው? if ወይም ደግሞ whetherን ይሆናል ማለት ነው። ከሁለት አንዱ መርጠን መጠቀም እንችላለን። እዚህ ጋር የምንይዘው ነገር ግን ኩዌስችኖች ሪፖርት ሲደረጉ ኩዌስችን እንደሆኑ አይቀርም። ኩዌስችን ሪፖርት በሚደረግበት ጊዜ ትራንስፎርም ቱ ስቴትመንት ማለት ነው። ከኩዌስችን ወደ ስቴትመንት ይቀየራል ማለት ነው። ሶ yes or no ኩዌስችን ከነበረ ኢፍን እና ዌዘርን በመጠቀም ወደ ስቴትመንት እንቀይረዋለን። WH ኩዌስችን ከሆኑስ WH ኩዌስችን ከሆኑ ስቲል WH ወርዱን ይጠብቃል። ዋይ ከሆነ ዋይ ይሆናል፣ ዋት ከሆነ ዋት ይሆናል። ስቴትመንቱ ምን አይልም ማለት ነው፣ አይቀየርም ማለት ነው። ግን ደግሞ እዚህ ጋር ለየት የሚለው ነገር ብቸኛው ነገር ለWH ወርድ ኩዌስችን የነበረው ስቴትመንት ይሆናል ማለት ነው። እያንዳንዳቸውን እናያቸዋለን ኢን ዲቴል። እንዳልነው እዚህ ጋር ሞዳሎቹ እንዴት እንደሚቀየሩ ስናይ ነው ኤግዛምፕሎችን ወስደን እናያቸው። እዚህ ጋር ሪፖርትድ ስፒች አለ። she said I can help አለ። she said I can help ይሄ ምንድነው? እሷ የተናገረችው ቀጥታ ንግግሩ ነው አይደለ? ዳይሬክት ስፒቹ ነው። ሪፖርት ስናረጋው ግን she said she could help ምን ልዩነት አለ? እዚህ ጋር የተጠቀምነው ካን ነበረ። እዚህ ጋር ደግሞ እየተጠቀምን ያለነው ምንድነው? could ነው። which means ሞዳሎች እዚህ ጋር የተጠቀምነው ሞዳል ወደ ፓስት ፎርሙ ኩድ ቀይረናል ማለት ነው።
ሌላኛውስ he said it may rain አለ it may rain ይሄ ኤግዛክትሊ እሱ የተናገረው ንግግር ነው እሱ ቀጥታ የገለጸበት መንገዱ ይሄ ነው እኛ ግን ሪፖርት ስናደርገው ምን እንላለን he said it might rain ምን አደረግን ማለት ነው ይሄ may የነበረውን ወይም ደግሞ ሞዳሉን ወደ ፓስት ፎርም ቀየር ነው ማለት ነው ሌሎቹም በተመሳሳይ እዚህ ጋር መስትን ነበር የተጠቀመው ሪፖርት ስናደርገው ሃርቱ ተጠቀመ እዚህ ጋርም ደግሞ ዊል ነበር የተጠቀመው ሪፖርት ስናደርገው ውድ ተጠቀመ ሻል ነበር እዚህ ጋር should ሆነ ማለት ነው ስለዚህ በዚህ መልኩ ሞዳሎችን ወደ ፓስት ፎርማቸው እየቀየረን ሪፖርት ማድረግ እንችላለን ማለት ነው እሺ ኩዌስቸኖቹስ ካልን ቀደም ኩዌስቸኖቹ ወደ ስቴትመንት ነው የሚቀየሩት yes or no ኩዌስቸንም ቢሆኑ ወይም ደግሞ WH ኩዌስቸንም ቢሆኑ yes or no ኩዌስቸን if እና whetherን ነው የሚጠቀመው ብለናል whetherን ወይም ደግሞ ifን በመጠቀም ወደ ስቴትመንት መለወጥ ይችላል ኤግዛምፕል እኔ ዳይሬክት ስፒቻችን ምንድነው she asked can we fight poverty she asked can we fight poverty በቀጥታ እሷ ያለችው can we fight poverty ነው እኛ ግን ሪፖርት ስናደርገው በሪፖርትድ ዌይ ሲቀመጥ ምንድነው ማለት ነው she asked አለና if ጨመረ if we could fight poverty if we could fight poverty ሞዳላችን እዚህ ጋር can ብቻ ነበረች ሪፖርት ስናደርገው ግን ምን ሆነ ፓስት ፎርሙ could ሆነ ማለት ነው so she asked if we could fight poverty ይሆናል ማለት ነው እኛ ሪፖርት ስናደርገው በዚህ መልኩ ይሆናል መጀመሪያ ግን እሷ የተጠቀመችውን ዳይሬክት ወይ እኛ አንጠቀምም ማለት ነው እሺ WH questionዎችስ እንዴት ነው የሚሆኑት WH questions keep the question word ወይም ደግሞ whyም ከሆነ why whatም ከሆነ what which ከሆነ which whatever the WH word የተጠቀመው ዳይሬክት ስፒቹ ላይ ቀጥታ እሱን እንጠቀማለን ግን ምን እናደርጋለን word order to statement form እንቀይረዋለን ይሄ ማለት question ነበረ በWH ዲስክራይብ ያደረገችው ወይም ደግሞ ተናጋሪው በዳይሬክት ስፒቹ ላይ የተናገረው ነገር ጥያቄ ነበር ያቀረበው እኛ ግን ሪፖርት ስናደርገው ስቴትመንት ሆኖ ነው የሚቀርበው ማለት ነው ኤግዛምፕል እኔ ዳይሬክት ስፒቻችን he asked why must we obey the law why must we obey the law ሚለው እሱ ቀጥታ የተናገረው ንግግር ነው እኛ ግን ሪፖርት ስናደርገው ምን እንላለን he asked why we had to obey the law ምን አድርጓል WH ወርዱን still keep እንዳደረገው ነው must የምትለዋን ሞዳል ግን ምን አድርጓታል ወደ had to transform አድርጓታል ማለት ነው so this is what we do በWH question ጊዜ ማለት ነው WH questionዎችን ሪፖርት በመናረግበት ጊዜ WH ወርዱን እንደጠበቅን እንቆያለን አዲስ ነገር ምን ጨምረው ምንድነው ብለናል ሞዳል ካለ ሞዳሉን ወደ ፓስት ፎርም እንቀይርና ጥያቄ ነበረው ስቴትመንት ይሆናል እዚህ ጋር ማየት እንደምታዩት ጥያቄ ምልክት ነበረ we have full stop here which means ወደ ስቴትመንት ቀይረናል ማለት ነው that's what we do እሺ ኤክሰርሳይሶችን እንስራና ፕራክቲስ ማድረግ እንችላለን እነዚህ በዳይሬክት ስፒች የተጠቀሙ ወርዶች ነው ከኛ የሚጠበቀው ሪፖርት ማድረግ ነው so they say we may solve unemployment እነሱ ያሉት ቀጥታ ምንድነው we may solve unemployment ነው ያሉት እኛ ሪፖርት ስናደርገው ምን ማድረግ አለብን አንደኛ እዚህ ጋር may ያለ አይደለ so may ምን ማለት አለብን convert ማድረግ አለብን አይደለ so may convert ሲደረግ ወደ ምንድነው might ነው አይደለም የሚሆነው may convert ሲደረግ might ይሆናል so they say we may solve unemployment ሚለው statement ነው so statement ፎርሙን ነው የሚጠብቀው they said አለን ይሄንን so they might solve unemployment they said they might solve unemployment እንለዋለን ማለት ነው ይሄኛው ዳይሬክት ፎርሙ ነው ሪፖርትድ ፎርማችን ምን እንደሚሆነው they said they might solve unemployment ይሆናል ጥያቄስ ከሆነ they ask why can't we get justice እነሱ ቀጥታ ያሉት why can't we get justice ነው ያሉት እኛ ሪፖርት ስናደርገው ግን ምን እንላለን they say can't እዚህ ጋር አለች እዚህ ጋር
ካንት ወደ ምንድነው የምትቀየረው? ኩድንት አይደለ? ኩድንት ነው የምትቀየረው። ስለዚህ እንደዚህ ኩድንት ከሆነ ስቲል ዘይ ነው ያለ። ሶ they asked why they couldn't get justice. They asked why they couldn't get justice ብለን ሪፖርት እናደርገዋለን ማለት ነው። ሶስተኛውን ስራና አራተኛና አምስተኛውን ለእናንተ እንተዋለን። እሺ ሶስተኛው they say አለ young people will create change። እነሱ ቀጥታ ያሉት young people will create change ነው። እኛ ሪፖርት ስናደርገው ምን እንላለን? they said that young people will ነው እዚህ ጋር ሶ ምን እናደርጋለን? would አይደለ? so they say young people would create change ብለን ሪፖርት እናደርጋለን ማለት ነው። so that is what we can do በሪፖርቲንግ ጊዜ ማለት ነው። አራተኛና አምስተኛው ላይ ለእናንተ እንተዋለን፣ ኮሜንት ላይ ያስቀምጡልን ማለት ነው። ፎከስ ማድረግ ያለባችሁ ነገር ግን ምንድነው? ሞዳሎቹ ወደ ፓስት ፎርማቸው መለወጥ ሪፖርት በሚደረግበት ጊዜ ወደ ፓስት ፎርማቸው እንደሚለወጡና ኩዌስችን ከሆነ ወደ ስቴትመንት እንደሚለወጥ ነው ማለት ነው። ስለዚህ ኮንክሉድ እናድርግ። so we have seen that how we can transform direct speech into reported speech። ቀጥታ ተናጋሪው ሰው የተናገረውን ዳይሬክትሊ ወይም ደግሞ ቀጥታ የሱን ንግግር እኛ እንዴት አድርገን ሪፖርት እናደርገዋለን የሚለውን አይተናል። ሞዳሎችንና ኩዌስችኖች ላይ ነው ሞር ፎከስ ያደረግነው በዚህ ቪዲዮ። ሞዳሎች ልክ እንደ ካን ወደ ኩድ እንደሚቀየሩ፣ መስት ደግሞ ወደ ሃርቱ እንደሚቀየር፣ ዊል ደግሞ ወደ ውድ እንደሚቀየር አይተናል ማለት ነው። ይሄም ደግሞ የሚደረገው ለምንድን ነው? to match the past reporting ማለት ነው። past reportingን ማች ለማድረግ ነው ይሄ የሚደረገው። ኩዌስችኖቹም እንደዛው question in reported speech do not keep question order። question ኦርደራቸውን አይጠብቁም። ምን ያደርጋሉ? በተመሳሳይ በምትኩ they follow normal statement form statement structure ነው እንጂ የሚከተሉት question ፎርማቸውን አይቀጥሉም ማለት ነው። ሶ ለዚህ እንትን የሚሆኑት if yes or no question ከሆነ ኢፍን እና ዌዘርን ሊጠቀም ይችላል ማለት ነው። WH question ከሆነ ደግሞ እንዳልነው WH ወርዱን እንደተጠበቀ ሆኖ ምንም ሳይቀይር WH ወርዱን ምን ያደርጋል? ወደ ስቴትመንት ብቻ ይለውጣል ማለት ነው። so this is all about ስለ ሪፖርቲንግ ስፒች ማለት ነው። ስለ ሞዳሎችንና ኩዌስችኖችን በመጠቀም ሪፖርት እንዴት እንደምናደርግ አይተናል በዚህ ቪዲዮ። በኔክስት ቪዲዮ ደግሞ የምናየው ስለ ወርድ ፎርሜሽን ወይም ደግሞ ፕሪፊክሶችን ኔጌቲቭ ፕሪፊክሶችን ላይ ፎከስ አድርገን ሌላ ቪዲዮ እናያለን። መልካም ጊዜ።